ጠዋት ሰላጣ ትበያለሽ፣ ምሳስ? ጎበዝ። ምሳ ፍራፍሬ። በአባቴ ሊባኖስ ነኝ፣ በእናቴ ኢትዮጵያዊ። ናችሁ ሳምንታችሁ ጥሩ እንዳለፈ ተስፋ እናደርጋለን። ሳምንቱን ደግሞ ለስራ በምንዘጋጅበት ሰዓት እሑዳችንን መዝናኛ የሆኑ ቁም ነገሮችን በመቅዲሾ ወደ እናንተ እናደርሳለን። እንደምትወዱት ተስፋ እናደርጋለን። ልጆች የራሳቸውን መድረክ ይፈልጋሉ፣ የሚያወሩት የሚጫወቱት ወግ አላቸው እና በመቅዲሾ የልጆች ፕሮግራም በርካታ እንግዶች መጥተዋል። ዛሬ ንግስት የመሰለች ልጅ ደግሞ መታለች። ገብርኤላ መሐመድ ትባላለች፣ ሞዴል ናት። በዛ ላይ በጣም ልዩ ተሰጥኦ አለኝ ብላ ተዘጋጅታ መጥታለች። እንኳን ደህና መጣሽ ገብርኤላ። ሰልም በጣም ታምሪያለሽ። ኢትዮጵያዊ ነሽ ወይስ ቅልቅል? ቅልቅል ነሽ። ከማን ጋር ተቀላቀል? በአባቴ ሊባኖስ ነኝ፣ በእናቴ ኢትዮጵያዊ። ታምሪያለሽ። ሌላስ? ታምሪያለሽ። ያው ሁሉም እኔም እንዳልኩሽ ነው። ብር ስጪኝ ብለውኛል። መኒ ያሉሽ? ፈረንጅ ነሽ ብለውናል። የት ነው የምትማሪው ገብርኤላ? ስንዝር አካዳሚ። ስንዝር አካዳሚ፣ ደስ ሲል ስሙ። ስንተኛ ክፍል ነሽ አሁን? አሁን ወደ 4 ልገባ። እድሜ ህዳር ላይ 10 ዓመት ይሞላኛል። እውነትሽን ነው? ውይ ደስ ሲል። ምግብ ትበያለሽ ወይስ ለሞዴሊንግ እያልሽ ሰውነትሽን ትጠብቂያለሽ? ይመስለኛል እንደኔ ያገኘሽውን ነገር የምትበያት መስይም። ብዙ የምበላ አትክልት ነገር። እውነትሽን ወይውልኝ ለኔ ልጆች እንደመጡ እንደመከሩኝ አትክልት ነገር ነው የምታዘወትሪው። ምን እንደው ለምሳሌ ጠዋት፣ ምሳ፣ እራት? ጠዋት ሰላጣ ነው መብላት ነው። እውነትሽን ነው? ጠዋት ሰላጣ ትበያለሽ፣ ምሳስ? ጎበዝ። ምሳ ፍራፍሬ። ፕላንት ሳይንስ ነው በእኛ ሁሉም ቤታችሁ ራሱ። እሺ እራትስ? እራት አልበላም ጭራሽ። ለምንድን ነው ይሄን የምታደርጊ? በእናትሽ ምከሪኝ። እኔ አሁን ጠዋት ይሄድሽ ድርቆሽ ፍርፍር ካለ ከጎን ደግሞ ያደረ ፓስታ ነው ጥብስቅ አድርጌ በሻይ ዳቦም ካለ ዳቦ በሻይም ካለ ቁርስ ግዴታ በደንብ በልቼ ነው የምወጣው ይባላል። ምሳ ላይ ደግሞ በየአይነት ካለ ስጋ ጣል ያለበት ድንች ምናምን ነው ስንበላኛ። እራት ደግሞ በዛ ላይ ደግሞ ግጥም አድርገን በልተን ነው የምንተኛው። አንቺ ጠዋት ሳላድ፣ ምሳ ፍሩት፣ እራት የለም። እራት አልበላም። ለምንድን ነው የምታደርጊው? በጣም እኮ ደስ ብሎኝ ነው ይሄን የማደርገው ሼፔን ለመጠበቅ። ሼፕሽን ለመጠበቅ? ለማን የምትጠብቂው ብዬ እኮ እንደዚህ የምትጠነቀቂለት? ለሞዴሊንግ። ጎበዝ። ለምታምኚው ነገር ለዛ ፊት ለማድረግ። እስቲ ንገሪኝ፣ መቼ ነው ሞዴሊንግ ስኩል የገባሽ? ማን አስገባሽ? ያስገባችኝ እናቴ ናት። እሺ። የጀመርኩት ደግሞ በ8 ዓመቴ። ከ2 ዓመት በፊት ማለት ነው። ምን ተማርሽ ሞዴሊንግ ላይ? ሞዴሊንግ ላይ ተማርኩት አሪያ መሆንና ኮንፊደንስ። አሁን ላንቺ ኮንፊደንስ ያለው ሰው ምን አይነት ሰው ነው? እስቲ እያቸውና አሁን ከነዚህ ሁሉ ማን ነው ኮንፊደንስ ያለው ብለሽ የምታስቢ? እስቲ ያቸው አይተሽ እንደዚህ ከሌ ኮንፊደንስ አለ ብለሽ መመዘኛሽ ምንድን ነው? እስቲ ያቸው። የለም እዚህ ክፍል ወይኔ በሙሉ ኮንፊደንስ የሌለው እኔን የማይወክልም። ይሄ አንቺን ይወክላል። ያየሁት ሰው አለ አለ። ማን አለ? እስቲ አሁን የተገለጠልሽ ሰገል። የቱ? ማን አንተ? እሱ። የተቀሩትን አላየሽ? መልክ መሰለኝ የምታየው አንቺ ነው። ኮንፊደንስ በምን ይታያል? አሁን እኔ ኮንፊደንስ ያለውን ሰው ማየት መለየት እፈልጋለሁ። የሚገርምሽ እንደዚህ መንገድ ላይ ራሱ ሲሄድ ጓደኛ ሆኖ ሲመጣ፣ ወዳጅ መስሎ ሲመጣ ይሄ ኮንፊደንስ አለው የለውም እንድል እስቲ ንገሪኝ። በምን ልመዝናቸው? ቀልጣፋ ሲሆን አንደኛ ቀልጣፋ መሆን አለባቸው። ሁለተኛ ኮንፊደንስ ሊኖራቸው ይገባል። ለምሳሌ ምንድን ነው ኮንፊደንስ? ኮንፊደንስ ማለት እንደ ሰው ፊት ሆነሽ ሰዎችን ቀና ብለሽ ማውራት። ቀና እንደዚህ እንደ ሌባ መሬት አለማየት፣ ቀና ብሎ በደንብ ኮንፊደንስ ማውራት። ሌላስ?
ፈሪያ ለመሆን አለበት። አዎ ከሴትና ከወንድ በጣም ኮንፊደንስ አለው ብለሽ የምታስቢው ተፈጥሮ ማን ነው? ሞር ወንዶች ናቸው በጣም በራስ መተማመን ያላቸው ወይስ ሴቶች? ሴቶች። እውነትሽን ነው። ግን ብዙ ጊዜ አሁን ወደ ክፍለ ሀገር አካባቢ ያሉ ወደ ገጠር አካባቢ ያሉ ሰዎች ሴቶች አንገታቸውን ስብር አድርገው ቀና ብለው አይሄዱም። ወደ ገጠር አካባቢ ወንዶች፣ ወደ ገጠር ወንዶች፣ ወደ ከተማ ሴቶች። አሁን ለምሳሌ አንዳንዱ ሰው በራስ መተማመን አለኝ ይልና ሰው ይሳደባል፣ ሰው ይናገራል፣ ይቆጣል፣ ቤቱን አያከብርም። ወይም ወንድን ማታከብር ሴት አለች። እሱ ኮንፊደንስ ነው? ያ ኮንፊደንስ አይባልም። ኮንፊደንስ የሚባለው ታላላቆችሽን ስታከብሪና ሰዎችን ስታግዢ ማክበር ነው። ከታዋቂ ሰው በጣም በራስ መተማመን አለው እንደሷ መሆን ፈልጋለሁ ምትያት ሴት ሮል ሞዴል አለችሽ? ሞዴል ከሴት ሉላ። እውነትሽን ነው? ደስ ሲል። ለምን እሷ ናት? ሉላን ስለምወዳት። ታድላለች መቼስ ሉላ ሞዴልም ስለሆነች። ከወንድስ? ከወንድ ኮንፊደንስ ያለው ዶክተር ቢኒያም በለጠ። ጎበዝ የኔ ፍቅር። ከወንድ ዶክተር ቢኒያም የመቄዶንያ መስራች ማለት ነው። ኧረ ደስ ሲል። እንዴት አልሽ? እስኪ እዚህ ጋር ሞዴል ናት ሉላ፣ ዶክተር ቢኒያም ደግሞ በጎ ስራ ላይ ያለ ነው። ሁለቱ የተለያየ ሮል ሞዴል ነው የመረጥሽው ለኔ። ዶክተር ቢኒያምን ያልኩት ሳድግ የተቸገሩትን መርዳት ስለምፈልግ። ስለዚህ የወንድ ሮል ሞዴልሽ ዶክተር ቢኒያም ነው። በጣም በጣም ደስ ይላል። ስታድጊ መሆን የምትፈልጊው እንዳልሽ ሞዴሊንግ ነው? ሌላስ? የተቸገሩትን መርዳት እና ፓይለት። ካፕቴን መሆን ትፈልጊያለሽ? ለምን ፈለግሽ? በጣም ትልቅ ሙያ ነው። አላማሽ ምንድን ነው ካፕቴን መሆን የፈለግሽበት? እናቴን ሌላ ቦታዎች ለመውሰድ፣ ወደ ሌላ ቦታ ለመውሰድ። መጀመሪያ እንደው በቃ ፕሌን ስታበሪ አንቺ እናትሽን የክብር እንግዳ አድርገሽ እናትሽን ወዴት ሀገር ይዘሻት መሄድ ነው የምትፈልጊው? ዱባይ። ዱባይ? ለምን? እኔ ሊባኖስ ብዬ ነበር። ዱባይ ስለምወድ። ምን አለ ዱባይ? መዝናኛ፣ የተለያዩ መዝናኞችና መጫወቻዎች ስላሉ ብዙ ነገሮች መስፈርት አለን አይደል? አሁን በዚህ እድሜ በ10 ዓመትሽ ኮንፊደንስ ታውቂያለሽ፣ በራስ መተማመን ታውቂያለሽ። ያው በራስ መተማመን ያለው ሰው እንዴት መምረጥ እንዳለብሽ ታውቂያለሽ። አላማ ያለው ሰው ብለሽኛል። አይኔን እያየ የሚያወራኝ ሰው ምናምን አልሽኝ። እነዚህ ትልቅ ሰዎች መስፈርቶች ናቸው። የጓደኝነት መስፈርትሽ ምንድን ነው? ከአንቺ ጋር ጓደኛ ለመሆን ትምህርት ቤት ኮንፊደንስ ሊኖረው ይገባል። ሰዎች በትዳር ላይ ሲሰማሩ ምን አይነት ሰዎች ናቸው የሚሰማሩት? የሚሰማሩት ምን አይነት ሰዎች ናቸው? ልጅ ብትወልጂ ምን ይቀነሳል አሁን ከገብርኤላ ላይ ብለሽ ታስቢያለሽ? ጸባይ ይቀየራል። በጣም እኛ ከወለድን ነው እንደዚህ ያላወሬውን ነው ብታይ። የሚገርምሽ ነገር ተው ተይ ምናምን ማለት ራሱ በቃ ድምፅሽን ነው የሚዘጋው። ወይ ትውልዱ አንቺ በቃ አሁን የሚመጣ ጀኔሬሽን በቃ ብዙ እንትን አለው። ሌላስ? ጥቅሙንም ጠይቅሻለሁ፣ ጉዳቱን ብቻ አይደለም። ሌላ የለም። ታዲያ እንዳንቺ አይነት ቆንጆ ልጅ ባትወልድ ማሚ ማነው ስሟ? ማሚ ስሟ የደራርቅ ነትሽን ሲያምር ስሟ። አሁን ማሚ አንቺን ባትወልድሽ እዚህ ሾው ላይ አትመጭም። እንደዚህ ቆንጆ ልጅ ባትወለድ ኖሮ አትመጣም። አሁን ከአንቺም ደግሞ የሚወለዱ ልጆች ያስፈልጉናል። ጄኔሬሽን መቀጠል አለበት። ጥቅሙስ ምንድን ነው ብለሽ ነው የምታስቢው? በጣም ብዙ መውለድ ብዙ ጥቅም አለው። ጥቅሙ ከልጆች ጋር አንዳንዴ ስራ ሳይኖርሽ ቁጭ ብለሽ ትጫወቻለሽ። ጥቅሙ ስራ ሳይኖር መጫወት። ሌላስ? ጥቅሙ ላይ ማተኮር አልፈለግሽም አንቺ? ቆይ ማሚ እናንተ ስለወለደች ነጭናጫ ሆናለች ብለሽ ታስቢያለሽ? ታዲያ እሷ ካልተነጫነጭሽ አንቺ አትነጫነጪም አይደል? አይደለም? ብዙ ጥቅም አለው መውለድ። ደግሞ እናትነት በጣም ብዙ ትርጉም አለው አይደል? ስለዚህ በስርዓት መጀመሪያ ታገቢውን ሰው መርጠሽ በልክሽ ጥሩ ሰው፣ ፈጣሪን አላህን የሚፈራ ሰው
ስለዚህ እግዚአብሔር የሚፈራ እግዚአብሔር የሚገዛ ጥሩ አንቺ የሚንከባከብሽ ባል መርጠሽ ካገባሽ ጥሩ የተባረኩ ልጆች ካሉሽ ደስተኛ ነው የምትሆኙ። ብዙ ሞዴሎች እኮ አሉ። ይውላ ብለሽኛል፣ ልጅ አላት፣ ህይወት አላት። ስለዚህ አይሽ ሁሉንም መሆን ይቻላል አይደል ገብርኤል ላይ አንቺ አሁን ብታገኙ ብለሽ የምታስቡ ትልቁ ስጦታ ምንድን ነው? አሁን አንድ ትልቅ የገንዘብ አቅም ያለው ሁሉንም መስጠት የሚችል ሰው ጠየቀሽ ልበልሽ፣ ምን ልስጥሽ? በቃ ምን እንደሚያስፈልግሽ ሁሉንም እሰጥሻለሁ ቢልሽ ምን እንደምትጠይቂ? ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ገንዘብ ለምን? ምን ያህል እና ለምን? ቤት መስራት ስለምፈልግ። እሺ ያ የሚያህለው ደግሞ ዶላር ዶላር። አዎ ያየሽ፣ ግማሽ ስላለብሽ የውጭ ሀገር አንቺ ጥሪ። ሌላው ሰው ቢል ነው እንጂ ሙሉ በሙሉ ዶላር ትፈልጊ። ምን ያህል ግን መጠን ታውቂዋለሽ እንዴ? ምን $100 ሊሆን ይችላል እኮ ትንሽ ነው። ምን ያህል እንደው መጠኑ የዶላሩ መጠን ዶላር ላይ ተስማምቻለሁ። እኔም ጥሩ ነው ምኞትሽ። የዶላሩን መጠን አላውቅም። አታውቂም? ብቻ ዶላር ይሁን የኢትዮጵያ ብር እንዳላይ ነው የምትይው፣ ብዙ ስለሆነ ዶላር። ቤት መስራት በጣም የብዙ ልጆች ምኞት ነው፣ ለእናት ለአባታቸው። ለምን ቤት መስራት የምትመኙት? ይገርመኛል። የተሻለ ኑሮ መስጠት ሊሆን ይችላል፣ ግን በቃ ሁሉም ልጆች የመጀመሪያው ነገራቸው መሰረታዊ ነገር በአግባቡ አልተሟላም እንዴ ብለን እስክናስብ ድረስ እንደ ሀገር የመጀመሪያው ነገር መጠለያ ለቤተሰቤ ይላሉ። ለምን አንቺ ተመኘሽ ቤት መስራት? ለእናቴ ቤት መስራት ስለምፈልግ ቤት መስራት ተመኘ። ደስ ሲል። አሁን ቤት አላችሁ የምትኖሩበት አይደል? የተሻለ ቤት ነው። መኪናስ አለ? ሀብታሞች ናቸው። እና ምን አይነት ቤት ነው የምትሰሪው? አፓርታማ። ለህዝቡ ነው ለራሳቸው ብቻ? ለህዝቡ። በዶላር ስትይ ለህዝብ ነው የሚሆነው ብዬ እኮ ነው። አሁን አንቺ በአባትሽ ሊባኖሳዊ ነሽ፣ ከዛ ደግሞ በእናትሽ ኢትዮጵያዊ። ዜግነትሽ ምናዊ ነው? ዜግነቴ ኢትዮጵያዊ ዜግነት ነው ያለሽ። አይተሽ ግን ጎብኝተሽ ታውቂያለሽ የአባትሽን ሀገር? ወይም ስለ አባትሽ ሀገር ምን ታውቂያለሽ? ስለ አባቴ ሀገር በህፃንነቴ ስለሆነ ወደዚህ ሀገር የመጣሁት ብዙም አላውቅም። እዛ ነው የተወለድሽው? ግን በህፃንነቴ ወደ ኢትዮጵያ ነው የመጣሁት። በስንት ዓመትሽ መጣሽ? በአንድ ዓመትሽ ግን ተወልደሻል። እዛ በትውልድ ሊባኖሳዊ በዜግነት ኢትዮጵያዊ ነሽ ነው? ግን አባትሽ ሊባኖሳዊ ባይሆን ብለሽ ተመኝተሽ ታውቂያለሽ? ኢትዮጵያዊ ቢሆን ብለሽ ወይስ ደስ ይልሻል? ደስ ይለኛል አይደል? ለምን ደስ አለሽ? ምክንያቱም እዛ ሄጄ መዝናናት እፈልጋለሁ። ሄደሻል? ከዚህ አሁን ካደግሽ በኋላ አልሄድኩም። ትሄጃለሽ ወደፊት አባቴ ሀገር ብለሽ አይደል? አሁን አንዳንዴ ምረጡ ቢባል ለምሳሌ አሁን እኔ ይሄኛው ነገርሽ የውጭ ሀገር ዜጋ ሆኖ መልክሽ እንዲህ ቢሆን እዚህ ጋር ደግሞ ኢትዮጵያ ቢሆን የምትይዋለሽ? የለም። ሁሉም እንደተወለደበት ውብ ነው አይደል? ፀጉርሽም እንደምትቀበል በጣም ያምራል። ፀጉሬን አፍሪ ሄርባል ቅባትና እናቴ በሳምንት አንዴ የተለያዩ ነገሮችን ትቀበልኛለች። ለምሳሌ አቮካዶ፣ እንቁላል፣ ተልባ መሳሰሉት። ወደ ውስጥ ግን አሁን እኛ ለመብላት ተቸግረናል። እሱን አንቺ ከውጭ ነው እንደው አቮካዶ፣ ተልባ፣ እንቁላል። ማሚ በጣም ትወድሻለች፣ ማለት ትንከባከብሻለች። በጣም ደስ ይላል። ሌላም እንደምታሳይኛው ምንድን ይዘሽልኝ የመጣሽ? ይዘሽ የመጣሁት እንቆቅልሽ፣ ሞዴልና ጭፈራ። እሺ ከእንቆቅልሹን ጀምር፣ ሞዴሊንግ እና ጭፈራው ወደ በኋላ ታሳይኛለሽ ብዬ ነው። ግን በሞዴሊንጉ ስራ ያልጠየቅኩሽ ምን ሰርተሻል? በጣም የሚያምር መልክ ነው ያለሽ፣ የማስታወቂያ መልክ ነው ያለሽ። ማስታወቂያዎች፣ ፊልሞች ሰርተሻል? አልሰራሁም። እድሉን አላገኘሁም። ታዋቂ ነሽ እኮ እንዴ ቲክቶክ ላይ? ስንት ተከታይ ያለሽ ቲክቶክ ላይ?
2 ሚሊዮን 2 ሚሊዮን አለኝ ብላ አምናለች። እመን ነው በቃ ማንም እንዳይረብሽሽ 2 ሚሊዮን አለኝ ብለሽ አምነሻል። ጎበዝ። ነገሩ ተመኙ ይላሉ እኮ ትዝ ይልሻል አይደል? ትልቁን ነገር ተመኙ ይባላል። ትደርሻለሽ። እንኳን አንቺ ደግሞ በዚህ እድሜ ገና ሶሻል ሚዲያ በጥንቃቄ ጀምረሽ ይደረሳል አይደል? ዋናው ማመን ነው። ስለዚህ ማን ነው የሚለው የቲክቶክ አካውንትሽ ማለት ነው። አንቺ ማስታወቂያ አሁን ማሰራት የሚፈልጉ ሰዎች ቢያገኙሽ የቴሌቪዥን ማስታወቂያዎች፣ ፊልሞች በጣም ደስ የምትይው በጣም ጎበዝ ነሽ። ምን ይባላል ቲክቶክሽ? ሞዴል ጋብርኤላ ነው የሚለው። እዚህ ሞዴል ጋብርኤላን ፎሎ አድርጓት። ከዚህ በላይ ከ2 ሚሊዮን በላይ እንድትደርስ አይደል? በጣም ደስ ይለኛል። እንቆቅልሽ ጠይቂኝሽ። እንቆቅልሽ ምን አቅልሽ? መሰላል ያላት ሰው የማይወጣባት መሰላል ያላት ሰው የማይወጣባት ገነት ትሆን? የገነት በር ገነት ታውቂያለሽ አይደል? መሰላል ያለ ሰው የማይወጣባት ገነት ትመስለኛለች። አልመለስኩም። ገነት ምን ሴትዮዋን እኮ አይደለም። ገነት ሲሆን ነገር አንዱ ገነት አይደለም። እሺ ማናት? ሀገር ስጭ። ሀገር ልስጥሽ። ኢትዮጵያን እንኳን ኦልሬዲ ያየነውሽባት። እስራኤል ሄጄ ተዝናንቼ በልቼ ጠጥቼ ሁሉ በደጄ መልሱ ማሽላ። ቆይ ግን ለምን ብለን ግን አንጠይቅም እኮ ድሮኛ ታውቂያለሽ። እንትን ከዝንጀሮ መጣ ለምን አንልም? አሁን ማሽላ መሰላላት ግን ምን አልትልም ነው ያልሽኝ? ሰው የማይወጣባት ሳይወጣ አሁን መሰላሉ ይታለ ማሽላል ቻሌንጅ ላድርግሽ። ማሽላ በቃ አሉን። እሺ ብለን ተቀበልን አይደል? ግን ያው ትርጉም ይሰጣል። ደስ ብሎኛል። ሰምቼው አላውቅም በነገርሽ ላይ ይሄን ምሳሌና ተረትሽ። ሌላ ቢወረውሩት ወንዝ የማይሻገር ቢወረውሩት ወንዝ የማይሻገር የኔ ቀን ባለቤት አይደል? አታውቂውም? ቢወረውሩት ወንዝ የማይሻገር በቃ ይሄ ነው የኔ መልስ። መጨረሻው እንግዲህ ዳኝኛ አንቺ ምንድን ነው? ሀገርማ ይሰጥሻል። ምን ልስጥሽ? ሀገር ደግሞ ሌላ ካናዳ ሄጄ ተዝናንቼ በልቼ ጠጥቼ መልሱ ጥጥ ነው። ያው እንደው ጥጥ እንኳን ቀን ይሰጣል። እህል በልቶ ውሃ የማይጠጣ እህል በልቶ ውሃ የማይጠጣ እህል በልቶ ውሃ የማይጠጣ ክፉ ሰው ሙት። ብዙ ጊዜ እህሉን ይበልታ ግን ፈሳሽ ነገር አይጠጡም። ክፉ ሰው ፈሳሽሽ ውሃ አይጠጡም። ውሃ የማይጠጣ ብዙ ሰው አለ በነገራችን። ውሃ ጠጡ። አንድ እድል ምን አንድ እድል አለ? እህል በልቶ ውሃ የማይጠጣ የሚመልሳል እዚህ ወፍጮ። ግን ወፍጮ ኢት ሜክ ሴንስ። ደረቅ ነገር እህል ብቻ ነው የሚጋ ሀገር ልስጥሽ። ሌላ መልሳለሁ። ልክ ነህ። ስሜት ይሰጣል ብላለች። የሚመልሳለ አናውቀውም። በቃ ትንሽ ጠጠር አለብኝ የዛሬው። ቻይናን ሰጠሁሽ። ቻይና ሄጄ ተዝናንቼ በልቼ ጠጥቼ ሁሉ በደጄ መልሱ ነቀስ። ነቀስ አይጠጣም እንዲህ ውሃ በእናትሽ። እህል ይበላል ውሃ አይጠጣም። ነቀስ ቆይ እስኪ ማን አየው ግን? እኔ አሁን አንዳንድ ምሳሌ አሁን ነቀስ አይጠጣም ለማለት ተመራምረው ነው የድሮ አባቶቻችን አጥንተው ጽፈው ነው እንጂ አሁን ነቀስ የሚጠጣ ብዙ ነገር እየተቀየረ ስለሆነ የሚጠጣ ይመስለኛል። ጨረሽ? ወይኔ ዛሬ አንዳንድ ሳልመልስልሽ የምትተረትና ምሳሌ ግን በጣም ደስ ብሎኛል። ሌላ ራሱ ጠይቂኝ እስኪ ሌላ ጥያቄ። አንቺ አሁን እንደ አዋቂ ነው የምትመስለው፣ እኔ እንደ ልጅ ስለሆነ የምመልስ። ለማታውቀው ፊቷ ምራቅ ነው ቅባት። ለማታውቀው ፊቷ ምራቅ ነው ቅባት። ወይኔ ለማታውቀው ፊቷ ምራቅ ነው ቅባቷ። ለማታውቀው ፊቷ ምራቅ ነው ቅባቷ። ማናት እናትሽ ምራቋን የምትቀባ? ኧረ የሚሞክራለ
ግመል ድመት እኔ እኮ አሁን ይሄ ክሬም ምናምን ቫይታሚን ሲ ምናምን ትቀባ መስላኛሽ ለካ ድመት ናት ምራቋ የምትቀባ እወድሻለሁ አንቺ በያታ እህቴ በጣም ነው የሚወድሽ እህቴ በጣም ነው የሚወድሽ ታምራላችሁ እሺ ስታድጉ አስቡታው አድጋችሁ አሁን ገብርኤላ 20 አመቷ ሆኖ እቺ ድመትዬ ደግሞ አሁን ቪክቶሪያ ደግሞ 21 22 አመት ምናምን ሆናችሁ ተበላልጣችሁ ይሄን ቪዲዮ ከፍታችሁ በጣም ነው የምትወዱት አድጋችሁ የምታዩት ቪዲዮ አይደል ሌላ የምትሉት ነገር አለ ማሚን እንወድሻለን ማለት ትችላላችሁ ፈልጉትን እንወድሻለን ማሚ እኛም እንወዳችኋለን እሺ በቃ ስለዚህ ውዝዋዜ ላይ ቪክቶ አሁን እዛ ሆና ነው የምትወዛወዘው አይደል ነው እዚህ ትወዛወዣለሽ እዛ ሌላ ጊዜ ስትመጪ ነው አንቺ ተለማምደሽ ብትመጪ አሁን ደግሞ ከገብርኤላ ጋር በጣም ቆንጆ ተሰጥቷን ታሳየናለች በጣም እናመሰግናለን ቪክቶሪያ እኔም አመሰግናለሁ እሺ ነው ወርቅ ይሄ ወደ ክብር ቦታሽ አረማ በዶሉ ወይዘር አሱ በጎዳናው ሽቡ እንደነፋሱ መገን ሁሉ ዙሪያ ዋጀብ ደጉ መርሃባ ነው አድራው ሞቆ ቡናው ቀርቦ አርቲ ጫጭሳው አደስናሽኩት ገሩ መጀን ወሎ ወሳኝን ኩሎ መልክሽን ለማየት መልከኛው ሲሰለፍ ሰው በትንመርጦ እንደ አዲስ ሲፈጠር የምታውቂው ሁሉ አንቺ መስሎ ነበር ዘመዴዬ አቤት አረማመድ ዘመዴዋ አቤት እግረጠጠ ዘመዴዬ እንኳን አንቺ ማግኘት ዘመዴዋ መመኘት ያዋጣ አድራ ባልቀመጥ አደቡን ባላውቅም አጃይ ሳይወጣ ድዋይን አለቅም ነገን የምወድሽ አላቅሽ የቀና ይፈስልሽ ጀመር ልቤ እንደ ቦርከና ደጋጎቹ መጀን በጡሃሩ ደቷ ርቦሻል በሏል ወርሻ አይጠፋም ከጇን የቆሳና ቀበት ወጥቶ እንደዋያለው ያየሽ ለምን ይሆን ክብር ከሚለው ያየሽ ለምን ይሆን ክብር ከሚለው ክብር ከሚለው ጫጭሳው አደስናሽኩት ገሩ መጀን ወሎ ቆንጆ ሳኝን ኩሎ ያው ይዘልቃል እንጂ ሰው ባልከጀለበት መንደፍሮ ይሄዳል ጥላሽ ባረፈበት የቀረብሽው ለምለም ያስው በረካ ታዲያ ለምን ቆይ ባንቺ የተመካ ዘመዴዬ ቀልብያ የነሳ ዘመዴዋ ጥርስሽ ላላብሽ ዘመዴዬ በፍቅር ታመመ ዘመዴዋ በጡፍታ በሽሽ አይቱ እንደበሰበ ያዛርጎ እንደመልቀቅ አለሽ አንድ ነገር ነፍስ የሚያስታርቅ የወደደሽ ልቤ እንደምን ይረጋል ለመሸነፍ እንኳን
ብርታት ያስፈልጋል ወይ ደጋጎቹ መጀን በቱሃሩ ደጇ ተርቦሻል በሏል ቁርሻ አይጠፋም ከጇን የጦሳና ቀበት ወጥቶ እንደዋያለው ያየሽ ለምን ይሆን ብርክ የሚለው ያየሽ ለምን ይሆን ብርክ የሚለው